አንቺ ጠንካራ ሁኚ ኪራይ። በቃ እኔ መታሰር አልፈልግም። አትታሰሪም። እያያት አይደል እንዴ ለማሳሰር ምን ያክል ዝግጅት እያደረገች እንደሆነ። በቃ እኔ እነግራታለሁ። አንቺ ረፍት አድርጊ። ኪራይ ግን አመሰግናለሁ። አንተ በጣም የምትጮህብኝና የምትቆጣኝ ነበር መሰለኝ። ያደረግሽው ነገር ልክ ባይሆንም ግን ደግሞ ፍርሃትሽ የፈጠረው እንጂ ሆን ብለሽ ሰውን ለመጉዳት አይደለም። እሱማ ቀድሜ መጠንቀቄ ነበር። በቃ አሁን ረፍት አድርጊ። ምን ፈልገሽ ነው? በእናትሽ ምን አለባት ባልቀሰቀሽ ትንሽ እንኳን ብተኛ። የእስር ትእዛዝ እየመጣብን አንቺ እዚህ ሀሳብሽን ጥለሽ ትተኛለሽ? ምን ፈልገሽ ነው? ግን ቃል ገብተሽልኛል አይደል? ምንም ቢፈጠር ምንም የፈለገ ነገር ቢፈጠር ስሜ ላታንሽ። እሱን እኮ ማንሳት አይጠበቅብንም። ቢሆንም ግን ፈራው። በቃ የኔ ህይወት እንኳን ምንም ባታጓጓኝ ለእቴ ስል መኖር አለብኝ። ለዛች ምስኪን እንዴ ፍርሃትሽ ግን አታስቢ። ምንም ቢሆን ስምሽን ባይምሮዬ እንኳን ደግሜ ያላነሳው። በጣም ነው የማመሰግነው። በጣም እሺ። ሁለት ደመጣጮች ለካ ሁለታችሁ አብራችሁ ናችሁ ነው ልጅን ስታሳብዱና ስትጎነጉኑላት የነበረው። እንደዛ ምንም አላውቅም። ተከለስተሽ እዚህ ነገር ትጎነጉኝልኛለች አይደል? ኒናን እዚህ ውስጥ ምንም አያገባትም። ኧረ እባክሽ ከጆሮዬ በላይ ማምሽ ይመስልሻል? እኔ እኮ እንደዚሁ ለወሬ ነው እንጂ ያወራሁት። እኔ ምንም አላውቅም። እውነት አይደል እንዴ ጽዬ? ዝጉሽ ሁለት ቁጣጮች። ቆይ ማን ነው ድፍረት የሰጣችሁን? የለም ሰው ቅጠል በቆዳ በለብሽ ለበጣም ይህ ከቅሜ በላይ የሆነ ሙገሳ ነው። እና የለ ብትሄጂው ወዛደር ልታመጪ ነው? ናሆሜን ትወጂዋለሽ እንዴ? ምን ነው ደነገጥሽ? አይ እንዲህ ያልጠበኩት ጥያቄ ነው። አንዲት እናት በጣም ልጇን የምትወድ ልጄን ትወጂዋለሽ ብላ መጠየቅ ምንድን ነው ጥፋቱ? እሱማ ነውር የለውም። ግን ምን ታዲያ? ያው ሳልወደውና ሳላፈቅረውም እንዴት አብሬ ለመኖር ፈቅዳለሁ? ምን አውቃለሁ። ምናልባት ካለብሽ ችግር አንጻር ልጄ ሲወድሽ አማራጭ አጥተሽ ሊሆን ይችላል። ምን ማለት ነው ማሚ? እንዴት ነው እኔ ለራሴ ጥቅም ብዬ እንደዚህ አይነት ህይወት ውስጥ የምገባው? ትዳር እኮ ለአንድ ቀን አይደለም፣ የዘላለም ህይወት ነው። ታዩ፣ ስለ ትዳር እኔን አታስተምሪኝም። ልጅ ለእናቷ ምጣ አስተማረች እንዳይሆንብሽ ብዬ ነው። አውቃለሁ እኔ ለናኦሚ ባንስበት እንጂ አልበዛበት። ግን የጎደለኝ ነገር ስላለ ብዬ አይደለም የቀረብኩት፣ ስለምወደው ስለማፈቅረው ነው። እሺ በቃ እኔ እንደዛ ያልኩሽ ለልጅ ያለሽን ፍቅር ስለማውቅ ነው። እኔ እኮ እንዴት እንደደነገጥኩ። አሁን ላይ ህይወት በጣም ታስፈራለች። ሁሉም ለራሱ እንጂ ለሰው ማለት አቁሟል። አየሽ ልጄ በጣም ስለሚወድሽ ለሱ ያለሽን ስሜት ማወቅ ፈልጌ ነው። እኔ በህይወቴ ሰው እንደሱ ወድጄም አፍቅሬም አላውቅም። እንደተመኘሁት ነው ያገኘሁት። ምንም ነገር ቢሆን ለሱ ከማድረግ ወደኋላ አልልም። ምንም ቢሆን ታደርጊያለሽ? አዎ። ተቅድም ጀምሮ ስልክሽ ይጠራል፣ አንሺው እንጂ። ሰላም ጤና ይስጥልኝ። ውድና ክቡር የሆናችሁ የቻናሌ ቤተሰቦች በመላው ዓለም ያላችሁ እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩ ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችሁ። ኪራን ከሳሎን በአስቸኳይ ጠርታ ቪዲዮውን ካሳየችው በኋላ ይሄ በባለቤት ስልክ ነው፣ ይሄ ቪዲዮ የተላከልኝ በማለት ታሳየዋለች። ጽናት የኔ ባለቤት በፍጹም ይሄን ልታደርገው አትችልም ብሎ ቢከራከርም አሁን ሂጅ አረጋግጣለሁ ብሎ ከመኝታ ቤት ሄዶ ጽናት የሰማሁት ነገር እውነት ነው ወይ ይላታል።
ምንድን ብላ ልትከራከር ብትሞክርም የተላከ ቪዲዮ አለ። ስለዚህ ቪዲዮውን ያደረግሽው ቤቲን ቪዲዮ ያነሳሻት አንቺ ነሽ በማለት ጥያቄ ጠይቋታል። ኪራዬ በማለት ነገሮች ልታስረዳ ብትሞክርም አንድ ጭንቅላት ካለው ሰው ይህን ያደርጋል ብዬ አላሰብሁም በማለት እሱም ደንግጧል። እሷም እየተርበተበተች ታልሆነ ከእናቲቱ ፊት ሳሎን ወስጀላስ ቤቲና ህሌና ከክላሳቸው ነበሩና የቤቲ እናት መጣች። ከገባች በኋላ ህሌና ተንቆረጠጠች። እናቴ ልውጣለወት በማለት በክብር ተንቆርጥጣ አዎ በሰው ነገር ፊት ከምትይ ብትወጪ ይሻልሻል፣ እንደሱ ነው የሚሻልሽ እያለች እያንገራገረቻትም ነበር። እንግዲህ ህሌናም ተለማምጣ ወጣለች። ቤቲም እናቴ ምን ልታረጊ ምን ልትሰሪ መጣሽ ስትላትም እንግዲህ አንቺን የሚረብሽሽና የሚጮህብሽን ልክ ላስገባልሽ መጣሁልሽ በማለት ጉራዋን ነዝታለች። ቤቲም እንግዲህ ከዚህ በኋላ ኪራና እኔን ይዘሽን ትሄጃለሽ አይደል ማንም አይቆጣንም አይደል እያለች እናቴ አመሰግንሻለሁ እያለች እያመሰገነቻት ነው። ናሆሜ ወደ ስራ እየሄደ እናቲቱን አግኝቷት ነበር። እናቲቱ የት እየሄድሽ ነው? እንዴት ነሽ? ደህና ነሽ ወይ ብሎ ሰላምታ ከጀመረላት በኋላ ወደ የት ልትሄጂ ነው ቢላትም ግሬ ወደ እናንተ ቤት እያመራ ነው ትለዋለች። አሁን ስለዚህ ልመለስና አብረን ከቤት እንሂድ ቢላትም አንተ ወደ ስራ ሂድ፣ እኔ እምሩን ብቻ ነው የምፈልገው በማለት ወደ እምሩ አምቅንታ ነበር። እምሩም ናሆሜ ከወጣ በኋላ ቤት እያስተካከለች ነበረ። ቤቱን እንግዲህ እያስተካከለች እያለ እናቲቱ መጣች። ናሆሜ መስሏት ነበረ። ናሆሜ እናንተ እኮ አያስችልህም ተመልሰህ መጣህ ነው፣ እኔ እኮ ደህና ነኝ ብትልም ዞር ስትል እናቲቱ ሆና ተገኘች። ተርብትብታ እኔ እኮ ሰርቼ ቆይሽ ነበር፣ ምግብ ሰርቼ ቆይሽ ነበር ብትደውይ ሊኖር ብትላትም እኔ ምንም አያስፈልግም ቀስ ብለሽ ስሪ ስለሚደክምሽ ለልጄ እያረፍሽ ቤቱን ማስተካከለሽ ጠብቂው በማለት ስራ እንደማሰራና በሽተኛ እንደሆነች እየነገረቻትም ነበረ። አንድ ልጇን እንደምትወድ እናት ባልጇ ኩሽና ገብቶ ሲርመጠመጥ እያየችው ምንም አያስችላትም። ስለዚህ መሰሪ ከሆነ ስሪ ያለዛ ሰራተኛ ይምጣልሽ ሲባል እምቢ አልሽ እያለች ቀስ እያለች እያዋዛች ስለ ጎደሎነቷ እየነገረቻትም ነበር። እነ ኪራ ሳሎን ላይ ሰብሰብ ብለው የቤቲን እናት ይቅርታ ሊጠይቁ እየተሽቆጠቆጡ ይገኛሉ። እሷ እንግዲህ እያንበረከከቻት ነው። በየትም ብላ ያን ቪዲዮ አግኝታ ጽናትን የምታሸንፍበት መንገድ ስላገኘች እንግዲህ አደገኛ የሆነ ጠበቃ ቀጥራ ዝብጥያ እንድትወርድልኝ ነው የምፈልገው፣ አለቃትም የልጅን ፍቅር ነጥቃማ በፍጹም አለቃትም እያለች ስልክም እያወራች ትገኛለች። ጽናትን ብትለማመጣትም ከዚህ በኋላ የልጅን ህይወት አመሰቃቅለሻል፣ የምንገናኘው ፍርድ ቤት ነው በማለት ታንገራግራታለች። ኪራም እንግዲህ ይቅርታ እንጠይቅሻለን፣ ጽናትም ይቅርታ ትጠይቅሻለን እባክሽም ቢላትም በፍጹም ልትሰማ አልቻለችም። እንግዲህ ያደረ በቀል አለና ይህ ነገር መቋጫም ያገኝ አይመስልም። እንግዲህ ከዛ ቆይታቸው በኋላ ቤቲም አትጩህብኝ የጩኸት አልወድም ስትላቸው ኪራን ይዛሃት ወደ ጓዳ ግባ እነዚህን ሁለት ሴቶች ላናግራቸው በማለት ኪራም ቤቲን ይዞ ወደ መኝታ ቤት አምርቶ ነበር። ቤቲ እንግዲህ ጽናት አልጋ ላይ አትቀመጭ ብለኛለች በማለት በመቆም ያወራችው ነበር። ክፋትን የተማረችው ለካንቺ ነው እያለ ቤቲንም ሲነግራት ነበር። ቤቲ ባይገባትም ነገሮችን እያብራራች ነበረ። ኪራዬ እንግዲህ ከዚህ በኋላ ጽናት ብትቆጣይ አንተ ነው ተጠያቂ ማደርገው በማለት ስትጠይቀው ነበር። በሌላ በኩል ናሆሜ ለምሩ ደውሎላታል። እማዬ ስለደበቅነው ነገር አልተቆጣችሽም ወይ ይላታል። ምንም አልተቆጣችኝም፣ አሁን ምን እያረጋችሁ ነው? ቡና እያፈላሁ እየጠጣን ነው በማለት መልእክት ማስተላልፋለች። እንግዲህ በቃ ስራው እንዴት ነው ስትለው ልክ እንዳንቺ ቆንጅዬ ነው በማለት ስልኩንም ዘግቶታል። እሷ ምን እየተፈጠረ ነው ያለች ሽንት ቤት ገብታ ብቻዋን እያወራች ትገኛለች። ቅዱሴ ካፌ ተቀምጦ ኪራን እየጠበቀው ይህ ልጅ ምን ሆኖ ነው ቀጠሮ ቀጥሮኝ እንዴት ይቀራል ይላል። ለምንድነው ቀጥሮኝ የቀረ ምን ገጥሞት ነው በማለት ስልክ ቢደውልም ችግር ተፈጥሯል እያለ እየደወለለትም ነበር። ችግር ስለተፈጠረ ነው የቀረውት ስለዚህ ና ወደ ቤት በማለትም ቀጠሮ ሰጥቶታል። በቃ መጣው ከናንተ ቤት እኮ ችግር ጠፍቶ ያቅም በማለት ወደ እነሱ ቤት አምርቷል። እንግዲህ ደረጃ ላይ ተገናኙና ሁሉም ነገር ነገረው። ጽናት ከመጥፎ ነገር አድርጋለች። እንግዲህ ቤቲ ከዚህ በፊት ቪዲዮ ቀርጻ ስለነበረ ስትከታተላት ጊዜ እሷም ቪዲዮ ቀርጻት ስለዚህ ከቤቲ እናት ላይ ደረሰ ያ ቪዲዮ። አሁን ምን እንደማደርግ አላቅም ሴትዮዋ እከሳለሁ እያለች ነው ይለዋል። የቤቲ እናት ቤቱን ሩዋንዳ አድርገዋለችና ጽናትም መጣ ለብቻዋ ይቅርታ አድርጊልኝ እባክሽን እሷ ካደረገችብኝ አንጻር ነው ብትላትም አንቺ ጋር የምንገናኘው ምንም አይነት የምናወራው ነገር የለም የምንገናኘው ፍርድ ቤት ብቻ ነው በማለት አውርታታለች። እንግዲህ ጽናት ተለማምጣ ሲያቅታትም የፈለግሽውን ማድረግ ትችያለሽ እኔ ህይወት መሮኛል በማለት ጥላት ትሄዳለች። የቤቲ እናትም የልጅን ህይወት ቀምተሽ የትም አደርሽም አለቅሽም ረጅም ዓመት እንድትዘፈዘፊ ነው የሚያደርግሽ ህይወትን መራራ ነው የማደርግብሽ እያለች ጉራዋን እየዛተች ነው። በሌላ በኩል እንግዲህ ለጠበቃም ደውላ ረጅም ዓመት ዝብጥያ እንዲወርዱ አድርጉልኝ እያለች እየደወለች ትገኛለች። እንግዲህ የቤቲ እናት ስልክ እያወራች እያለ ህሌና መጣች።
እኔ ከዚህ ውስጥ የለሁበትም፣ እባክሽን ቤቲን ስለመቆጣት ይቅርታ አድርጊልኝ በማለት መጣ ተሽቆጥቁጣ ብዙ ነገር አወርታታለች። እንግዲህ ሴትዮዋም ገና ብዙ ነገር ይጠበቅብሻል፣ አትሽቆጠቆጭ እያለች ዝቅ ዝቅ እያደረገች እየሰደበቻት ነበር። ቤቲም ስድቡንም ተቋቁማ ቪዲዮውን አብራ ስለቀረጸች በጣም ፈርታለች። እንደዛ ስለሆነ ሄዳ እየተለማመጠቻት ነበር። ከአንቺ ጋር ምንም ችግር የለብሽም፣ ግን ገና ምሰሪው ከባድ የሆነ ወይን ቤት ከምትወረወሪ ይሄን ስራ ትሰሪያለሽ ትላታለች። ወይን ቤት ከምገባ ምንም ነገር እሰራለሁ በማለት ቃል ገብታላታለች። ቤቲና ቅዱሴ ደረጃ ላይ ተገናኝተው እያወሩ ነው። አንተን አልጋ ቁጥርህን አውቀዋለሁ፣ በሽተኛ ነበር፣ መድኃኒት አልውጥም ብለህ እኮ ሲቆጥህ አውቃለሁ በማለት ጥያቄ ትጠይቀዋለች። አንቺ እኔ በሽተኛ አይደለሁም፣ ታመሜም ሆስፒታልም ገብቼ አላቅም እባክሽን እያለ ቢጠይቃትም በፍጹም አንተ ውሸታም ነህ፣ አዎ ሆስፒታል ነው ማቅህ፣ ያልጋ ቁጥርህን እያለች ያልጋ ቁጥር ስትጠራለት ነበረ። እሱም ግራ ገብቶት እንግዲህ በውስጡ እየተሳደበ ደረጃውን ወርዶ ሂዷል። በሌላ በኩል ጽናት ተኝታ ነበርና ህሌና መጣ። አንቺ የስር ደብዳቤ መጥቶልን እዚህ ጋር ትተኛለሽ ወይ ትላታለች። እንግዲህ ለእህቴ ሲባል እባክሽን የኔን ስም እንዳታነሽ እያለች ማስጠንቀቂያ ትሰጣት ነበር። ጽናትም ቃል ገብታላታለች። በፍጹም ያንቺን ስም አላነሳም፣ ስለዚህ ስጋት አይግባሽ እያለች ሁለቱ እየተቃቀፉ ነበረ። ውድና ክቡር የሆናችሁ የቻናሌ ቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገንሁኝ የቀጠለውን ይዤ እስከመመጣ ድረስ እስከዛው ሰናይ ጊዜን ተመኘውላችሁ።